ሰላም ጤና ይስጥልን የተከበራችሁና የተወደዳችሁ የፕራይም ሚዲያ አድማጭ ተመልካቾቻችን እንደምን ሰንብታችኋል? ይህ አቤት ጉዳይ የተሰኘ ፕሮግራማችን ነው። በዛሬ አቤት ጉዳይ ፕሮግራማችን ላይ የተለያዩ ጉዳዮችን እያነሳን እኔና ባልደረባዬ ጆዋር አደም ውይይት እናደርጋለን። እናንተም ውይይታችንን ተከታተሉን። እንኳን ደህና መጣችሁ። እንኳን ደህና ቆይሽ። እንግዲህ ያው ሁሌም እንደተለመደው በሀገራችን ወቅታዊ ጉዳዮች ላይ ውይይት ነው የምናደርገው። ከዚህ ጋር በተያያዘ እንግዲህ ሀገራችን ኢትዮጵያ ሰላም እንዳትሆን ከሚያደርጉ ዋናው ነገር ታጣቂዎች ናቸው። በጽንፈኝነት የሚንቀሳቀሱ ለህዝብ ምንም ሀሳብ የሌላቸው ጽንፈኞች ዛሬም ህዝቡን እያስቸገሩ እያስጨነቁ ይገኛሉ። ብዙ ህጻናት፣ ሴቶች ጥሩ ሁኔታ ላይ አይደለም ያሉት። በአማራ በኦሮሚያ እንደነዚህ አይነት ነገሮች እየተስተዋሉ በጣም በርካታ ጊዜያትን አሳልፈዋል። መንግስት ለበርካታ ጊዜ የሰላም ጥሪን እያደረገ ግን መስሚያ የሌላቸው በተለይም በአሁኑ ሰዓት በጣም ችግር እየፈጠረ ያለው ፋኖ የተባለው በአማራ ክልል የሚንቀሳቀሰውና የአማራን ህዝብ ነጻ አወጣለሁ የሚለው ቡድን ነው። እንግዲህ የፋኖ ስልጣን ለመያዝ ከሰይጣንም ጋር ቢሆን አብሬ እሰራለሁ ባለው መሰረት እንግዲህ በአቅራቢያው ያገኘው ሰይጣን ሻቢያ ሳይሆን አይቀርም። በነገራችን ላይ ከሻቢያ ታሪክ እንደምንነሳው ሁልጊዜም ኢትዮጵያ እንዳትረጋጋ የሚፈልግ ነው። በርካታ አማጽያን ወይም ደግሞ ነጻ አውጪዎች የሚሰለጥኑት ወይም መነሻ የሚሆነው በሻቢያ በኩል ነው። የኢትዮጵያ ብቻ አይደለም። በነገራችን ላይ ሻቢያ የሱዳንም ነጻ አውጪ አኩራፊዎች መደበቂያ ነው። የኢትዮጵያ ተቃዋሚዎች በሙሉ ላለፉት በፈረንጆች ከ2000 ጀምሮ ከ1992 ጀምሮ የኢትዮጵያ ተቃዋሚዎች በሙሉ ከሻቢያ መስረታ ጀምሮ ወይ ከዛሬ 30-40 ዓመት ጀምሮ ሻቢያ የተባለ ድርጅት የኢትዮጵያን ተቃዋሚዎች በሙሉ የሚፈለፍል የሚቀልብ የሚያሰለጥን በቃ እንደዚህ አይነት ተፈጥሯቸው ሻቢያ አንዴ መንግስት መሆን ያልቻለው ለምንድን ነው? የተቃዋሚና የሽምቅ ሜንታሊቲ ስላላቸው። ኤርትራ ውስጥ መንግስት ሆኖ አያውቅም እስካሁን። በ93 ከኢትዮጵያ ነፃ ወጣ እስከዛሬ ድረስ በዓለም ላይ የመጨረሻው ጭራ መንግስት ቢኖር የኤርትራ መንግስት ነው። እሱም በሻቢያ የሚመራ ነው። ምክንያቱም ሁሌ ምቀኛ ነው። ሻቢያ ምቀኛ መንግስት ነው። በኢትዮጵያ ይቀናል፣ በጅቡቲ ይቀናል፣ በሱዳን ይቀናል፣ በየመን ይቀናል። እነኚህን ሁሉ ሀገሮች ደግሞ ሲወጋ ነበር። በአፍሪካ ይቀናል። በአፍሪካ አንድነት አይኮራም፣ በጥቁር አይኮራም። እንደዚህ አይነት እንትን ነውና የኢትዮጵያ የሰላም ጸር ነው። እኔ የሚያሳዝነኝ ሰሞኑን አንዳንድ የጽንፈኛ ዲያስፖራ ሚዲያዎችን ስከታተል ከሻቢያ ጋር ሆነን ኢትዮጵያን እንውጋ ወይስ ከሻቢያ ጋር ሳንሆን ኢትዮጵያን እንደዚህ አይነት ክርክር በተለይ ጽንፈኛው የፋኖ የሚባለው ደጋፊዎች ኦነግ ሸኔ ሲፈጠር ጀምሮ ከኢትዮጵያ ጠላቶች ጋር ማበር የሚፈልግ ድርጅት ነው። ሲመሰረት ጀምሮ ከግብጽ ጋር በጣም ይኮራሉ የኦነግ ሰዎች ከግብጽ ጋር በመስራታቸው። ከሶማሌ ኢትዮጵያ ሶማሌን ስትወር ከሶማሌ መንግስት ጋር ኦሮሞን ከሚወጋ ማንኛውም ኃይል ጋር የመሳተፍ ዲኤንኤ ውስጥ አለ። የኦነግ ሸኔ ዲኤንኤ ውስጥ ያለው ነገር ምንድነው? ባንዳነት ነው። ያንን ነገር አሁንም ወደ ፋኖ ተጋብቷል። ፋኖም በጣም አሳፋሪ በሆነ መንገድ ከሻቢያ ጋር ቆመን ኢትዮጵያን እንውጋ ወይስ ደግሞ ራሳችንን ሆነን ኢትዮጵያ እንደዚህ አይነት ክርክር ውስጥ የገባ ትውልድ ነው እዛ አካባቢ እያየን ያለ ነው። ያ ብቻ አይደለም። በሰላም እንታገል ወይስ በጦርነት እንታገል? ምንም እርባና የሌለው አይነት ክርክር ውስጥ ያለ ትውልድ ነው እዛ አካባቢ ያለውና በጣም አሳፋሪ ነው ለማለት ፈልጌ ነው። የሻቢያ ዋነኛው ተግባር ቅናት ላይ የተመሰረተ የአካባቢው ነገሮች ማመስ ነው። እነኚህ በኦሮሚያም በአማራም በትግራይም ያሉ ታጣቂዎች ሄደው ስትገልጫቸው ሻቢያ ነው የሚሆኑት። እንደው እዚህ ጋር ማለት የምፈልገው ነገር ፋኖ የተደራጀው ለምንድን ነው ብለን ማንሳት እንችላለን። ምናልባት ኦነግ ሸኔም አንተ እንዳነሳኸው እንደዛ አይነት አስተሳሰብ ሊኖረው ይችላል። ግን ፋኖ ከመሰረቱ የተነሳው ለምንድን ነው? ብሔር ብሔረሰብን አይወድም።
በግልጽ የተነገረን ነገር ነው። ብዙ ጊዜ ብሔር ብሔረሰብ ነገር የሚባል ነገር እንደሌለ ያምናል። ብሔር ብሔረሰብ በቋንቋቸው እንዳይጠቀሙ ይፈልጋል። የተነሳውም ገና ትግሉን ሲጀምር ለበላይነት ነው፣ እኩል ነኝ ብሎ የማያምን ነው። እኔ ከሁሉም የኢትዮጵያ ብሔር ብሔረሰቦች እበልጣለሁ ብሎ የተነሳ ቡድን ነው። ስለ ኦነግ ሸኔ በሚነሳበት ጊዜ እንግዲህ አንዳንድ መረጃዎች በተለይም በወለጋ አካባቢ የሚንቀሳቀሰው የኦነግ ሸኔ ቡድንን ስንመለከት አብዛኛው ጊዜ የሚገኙ ወይም ደግሞ ከነትጥቃቸው የሚገኙ በኦነግ ሸኔ ስም የሚንቀሳቀሱ ቡድኖች አማርኛ ሁሉም አይችሉና ትግርኛ የሚናገሩ እንደሆኑ መረጃዎች ከዛ የሚወጡ ናቸው። ስለዚህ በኦነግ ሸኔ ስም ራሱ የሚንቀሳቀሰው ማን ነው ለሚለው ነገር አንዳንድ ጊዜ ጥያቄ የማይገኝበት ነው። ትግርኛ የሚናገር ኦሮሞ ነፃ አውጪ ምን አይነት ነው ብለህ እንድታስብ ያደርግሃል። በተለይም በጊዲያ አያና አካባቢ ስሙን በስነ ስርዓት በደንብ ልጥረው አላውቅም። እዛ አካባቢ ላይ እድሜያቸው ከ27 ዓመት በታች የሆኑ ከ27 እስከ 20 የሚሆኑ መረጃዎች ናቸው ይህንን የሚጠቁሙትና ትግርኛ የሚናገሩ ስማቸውም አፋን ኦሮሞ ያልሆነ ታጣቂዎች ጸጉራቸውን ልክ እሱን እኮ አንድ ጊዜ አንድ የሆነ የትግራይ አክቲቪስት የሆነ እኮ በቴሌቪዥን ነግሮ ነው አሰልጥኝ የላኳቸው። ኦነግ ሸኔ የዛሬ 4 ዓመት ጀምሮ እዚህ መድረክ ላይ ሰዎችን ጋብዘን ስናወራ ነበር። አመራሮቹ ትግርኛ ተናጋሪዎች ናቸው። ምንም አይነት የኦሮሞን ነፃ የማውጣት ስነ ልቦና የላቸውም። ነፃ የሚያወጡትም ኦሮሞ የለም። ኦሮሞ ነፃ ወጥቷል። እነኚህ ሰዎች ወያኔዎች አደራጅቷቸው ቲፒኤልኤፎች የጦርነቱን ቀጠና ከትግራይ አውጥተው ኦሮሚያና አማራ ክልል ውስጥ እንዲሆን ይፈልጋሉ። ኦሮሚያ ውስጥ የሚሆነው በኦነግ ሸኔ ስም ሲሆን አማራ ክልል የሚሆነው ደግሞ በፋኖ ስም እንዲሆን የሚፈልጉም አሉ። ለዚህ አንዳንድ ፍንጮችም ታይተዋል። ለምሳሌ ምግብ የሚባለው የወያኔ ጀነራል እዚህ አዲስ አበባ ከተማ ውስጥ ብዙ ንብረቶች እንዳሉት ይነገራል። ጦሩን የሚያንቀሳቅሰው እዚህ አካባቢ ባሉት ንብረቶች በሚያገኘው ኪራይ ነው። ይህንን መንግስት እኔ ሳያውቁ ቀርቶ ይሆን ብዙ ሰው ያውቃል። ቦታውን ሎኬሽኑን ብዙ ሰዎች ይናገራሉ። እንዲህ የሚባል ሬስቶራንት የምግባ ነው እየተባለ በመቶ ሺህ የሚቆጠር ብር ነው ኪራይ በየወሩ በአካውንቱ የሚገባለትና በዛ ገንዘብ ነው። በርካታ ሌሎች ባለሀብቶችም አሉ። የሱ በግልጽ ነው። በድብቅ አዲስ አበባ ውስጥ ቁጭ ብለው ሀብት እያከማቹ ፋኖንም ቲፒኤልኤፍንም ኦነግ ሸኔንም የሚረዱ ባለሀብቶች አሉ። አንዳንዶቹ ይታወቃሉ። ከዚህ አሜሪካ ድረስ የጽንፈኛ ሚዲያዎችን የሚረዱ ባለሀብቶችም አሉ። ያ ሁሉ በሚታወቅበት ጊዜ እዚህ የምግብ የሚባለው ወያኔ ላይገርም ይችላል። ነገር ግን ምንድነው እያደረጉ ያሉት? ትግርኛ ተናጋሪዎችን አሰልጥነው ኦሮሚያ ክልልና አማራ ክልል እያስገቡ አስቀድሞ የነበረውን ግጭት ወይም ደግሞ አስቀድሞ የነበረውን ችግሮች በየቦታው ነበሩ። ያንን በቤንዚን እያርከፈከፉ በሰላሌ አሁን በቀደም መኪናዎች ታግተው ነበር። የሀገር መከላከያ ሰራዊት ነው ደርሶ ያዳናቸው። 14 ሰው እስካሁን ያለበት አይታወቅም ይባላል። የተያዙ የኦነግ ሸኔ በሚል ስም የሚንቀሳቀሱት የተያዙት ትግርኛ ተናጋሪዎች ናቸው። የሚገርመው ነገር በዚህ በኩል የኦነግ ሸኔ በወዲያ በኩል የፋኖ እየተደዋወሉ ነው መንገድ ሲዘጉ የነበረው። እንደዚህ አይነት መረጃም አለ። እና ማን ነው እነኚህ ሰዎች እያሰማራ ያለው? እንደዚህ አይነት እንቅስቃሴ ውስጥ የኤርትራ የሻዕቢያ ሚና ምንድን ነው? የቲፒኤልኤፍ ያኮረፉ የቲፒኤልኤፍ ሰዎች አሉ። ትግራይ ክልል ኦልሞስት ተከፋፍሏል። አሁን በርካታ ቦታ ተከፋፍሎ ነው ያለው። እዛ ውስጥ ያኮረፉ የትግራይ ወታደሮች አሉ። ምንድነው የነሱ ተግባር? ከኤርትራ ጋር ያላቸው ግንኙነት ምንድነው? የት ግብጽ ድረስ ይሄዳል? ይሄ ነገር በጣም ረጅም ነው፣ እጁ በጣም ረጅም ነውና ይሄ ደግሞ መታወቅ ያለበት ይመስለኛል። አው ጥያቄዎች ሊኖሩ ይችላሉ። ሁልጊዜም እንደምንለው እንግዲህ አሁን ኦነግ ሸኔ ወይም ደግሞ ሲባል ትግርኛ ተናጋሪ ናቸው። ሁሉም ትግርኛ ተናጋሪ ላይሆኑ ይችላሉ። ነገር ግን ህዝቡን እያሰቃዩ እያንገላቱ ያሉ ምንም አይነት ነፃ የመውጣትም ሆነ ፖለቲካዊ አጀንዳ የሌላቸው እጅግ በጣም ወጣት በወጣትነት እድሜ ላይ ያሉ ወጣት ወንዶች በዛ አካባቢ ላይ ችግሮችን እየፈጠሩ መሆናቸው በዛ አካባቢ ያሉ መረጃዎች የሚጠቁሙ ናቸው። ይሄ ከየትም የመጣ አይደለም፣ ከህዝቡ የሚወጣ መረጃ ነው። ሌላው እንግዲህ ዋናው ይሄ ጽንፈኛው ቡድን የሚጠቀመው ሃይማኖቶችን ነው። ሃይማኖቶች ኢትዮጵያ ውስጥ በጣም
ህዝቡ ለሃይማኖቱ ትልቅ ክብር የሚሰጥ ህዝብ ነው። ነገር ግን በምንም ሲሞክሩት አልሳካ ያላቸውን የሃይማኖት ግጭት በመፍጠር የምታስታውስ ከሆነ ከዚህ በፊትም እንግዲህ በተለይም አዲስ አበባ የተሞከረ ጉዳይ ነው። የኦሮሚያ ሲኖዶስ ይመስረት፣ ሰው በቋንቋው ይማር በተባለ ጊዜ ከመንግስት ጋር በማገናኘት የህዝብን ጥያቄ መንግስት የፈጠረው ጥያቄ በማስመሰል ቀጥታ ብሔር ተኮር ግጭት እንዲነሳ ኦሮሞ ባለጊዜ ስለሆነ እንደዚህ አይነት ጥያቄዎችን አንስተዋል ብሎ የምእመኑን ጥያቄ ወደ ኦሮሞ ጥያቄና ፖለቲካዊ መልክ እንዲይዝ በጣም ከፍተኛ ተጽዕኖ ሲዳረግ ነበረ። በአሁን ጊዜም እንግዲህ ሃይማኖትን ለምሳሌ አንድ ሙስሊም ነኝ ያለ ሰው የነብዩ መሐመድ ስም ሲነሳ ወይም ደግሞ ሲዋረድ ቆሞ ማየት አይችልም። በዛም እንደዛ አይነት ችግሮችን ለመፍጠር ሙከራ ተደርገዋል። በተለይም በደራ እንግዲህ ባለን መረጃ መሰረት ሰላት መስጂድ ውስጥ እየሰገዱ ባሉበት በጣም የሚገርምክ ይሄ ማንንም አይወክልም። ምክንያቱም ክርስቲያኑ ማህበረሰብ በተለይ ጉንዶ መስቀል በሚባለው አካባቢ ላይ ክርስቲያኑ ማህበረሰብ አትግደሏቸው እየተባለ በአሱር ሰላት እየተሰገደ እንደዚህ አይነት ወጥቶ ችግሮችን ለመፍጠር የሞከሩበት ሁኔታ አለ። መኪናዎች በሚቃጠሉበት ጊዜ አማርኛ ተናጋሪዎቹን ሸኔ ነን የሚሉት መኪናቸውን ያቃጥላሉ። ኦሮምኛ ተናጋሪዎቹን ደግሞ ፋኖ ብለው ራሳቸውን በዛ አካባቢ ትጥቅ አንግበው የሚንቀሳቀሱ ሰዎች ችግሮችን እየፈጠሩ ነው ያሉት። ይሄ ቡድን እንግዲህ ዋና ዓላማው መዝረፍ፣ ሴቶችን ማዋረድ፣ ሃይማኖቶችን ደግሞ ግጭት ለመፍጠር የሚንቀሳቀስ ነው። በዛ አካባቢ ላይ አማርኛም አፋን ኦሮሞም ተናጋሪ ለብዙ ዘመናት አብሮ የኖሩ ብሔርክ ምንድን ነው ወይም ደግሞ አንተ ማነክ ስትለው ብዙ ጊዜ እንዲህ ነኝ ብሎ ለመናገር ምክንያቱም ስብጥሩ በጣም ከባድ ነው። በደራ አካባቢ ላይ እነሱ የሚፈልጉት ህዝቡን ማጋጨት ነው። በጣም እየጎተቱት ነው ወደ ህዝቡ። በዛ በኩልም በዚህ በኩልም በሁለቱም በኩል ያሉት ጽንፈኞች አይ ቲንክ ጽንፈኞች ናቸው፣ ወንጀለኞች ናቸው፣ በጣም ጨካኞች ናቸው። ለህዝብ አያዝኑም። ትምህርት ቤቶችን ያቃጥላሉ፣ መምህራኖችን ይገላሉ። ይሄ የሁለቱም ቡድን የፋኖ የሚባለውም ሸኔ የሚባለውም ተግባር ነው። በተለይ እዚህ ሰሜን ሸዋ አካባቢ እየታየው ያለው ህዝቡ አንድ ላይ በጉርብትና ስለሚኖር ግጭቱን እዛ አካባቢ ለኩሶ ህዝቡን ለማጋጨት ይጠቅመናል ብሎ ነው። ይሄ እንግዲህ በምንም መመዘኛ የዛ ህዝብና ኢትዮጵያዊ የሆነ አካል ፍላጎት አይደለም። ማን ነው ይሄንን የሚፈልገው ብሎ ህዝቡ ራሱ ሊጠይቅ ይገባል። ይሄንን ደግሞ በግልጽ እየነገሩን ያሉት የኦነግ ሸኔ ሰዎችም የፋኖ ሰዎችም ከሩቅ ካሉ ኢትዮጵያ ጠላቶች ጋር መስራት እንደሚፈልጉ ማን ነው የሩቅ ጠላት ኢትዮጵያ እንዳትረጋጋ የሚፈልግ? ምንድነው እየተካሄደ ያለው? ከህዳሴ ግድቡ ጋር ተያይዞ ከኢትዮጵያ የወደብ ጥያቄ ጋር ተያይዞ በዚህ አካባቢ እየተካሄደ ያለው ምንድነው? ማን ነው ከጀርባ ያለውን መፈተሽ ያስፈልጋል። ይሄ ግልጽ ያለ ነገር ነው። በተለይ አሁን ከቅርብ ጊዜ ወዲህ ኢትዮጵያ አመት አልፎታል። ኦልሞስት ላለፉት 30 ዓመታት ሲነሳ የነበረ ጥያቄ አሁን ወደ መድረክ መጣ። የኢትዮጵያ የቀይ ባህር አክሰስ ጥያቄ ወደ መድረክ መጣ ማለት ነው። በርካታ የዓለም ሀገሮች አልተቃወሙትም፣ ዝም ብለዋል። አብዛኞቹ ደግፈውታል። ይህንን አስመልክቶ የኤርትራ መንግስት የኢትዮጵያን የቀይ ባህር አክሰስ ጥያቄ ለማፈን ኢትዮጵያ ውስጥ ነው ብጥብጥ ማንሳት የፈለገው። ይሄንን በግልጽ እያደረጉ ነው ሻቢያዎች። የኤርትራ መንግስት ኢሳያስ አፈወርቂ የሚመራው የኤርትራ መንግስት ኢትዮጵያ ውስጥ ብጥብጥ ለማንሳት በከፍተኛ ደረጃ እየሰራ ነው። ይሄንን ደግሞ እንቀበላለን፣ ተቀብለን ከኤርትራ ጎን እንቆማለን እያሉ ነው ያሉት ፋኖቹ ማለት ነው። የፋኖ ቃላንትኖች አፈቀላጤዎች ኢትዮጵያ የባህር በር ማግኘት የለባትም ማንም አይልም። በአሁኑ ጊዜ በዓለም ላይ ይሄንን እያሉ ያሉት የኢትዮጵያ ጽንፈኞች ብቻ ናቸው። አሜሪካ አላለም፣ ቻይናዎች አላሉ፣ ራሻ አላለም፣ ሳውዲ አረቢያ አላለም፣ እንግሊዞች አላሉ፣ ጣሊያኖች አላሉ፣ ኬንያ አላለም። ማንም አገር በዓለም ላይ ኢትዮጵያ ወደ ቀይ ባህር መሄጃ መንገድ እንዳይኖራት ማንም አላለም። ይሄንን ያሉት የአማራ የፋኖ የሚባሉ ጽንፈኞች የነሱ ሰዎች ናቸው። አንዳንዴ ዳር የሚሉም አሉ። አሁን ጀዋር መሐመድም ኝኝኝኝ ማለት ጀምሯል። ምክንያቱም የኦሮሞ ወጣቶች አንቅረው ተፉት።
ፋኖ አካባቢ ሄዶ መቀላወጥ ጀመረ። እዛም ተቀባይነት አጣ። ትግራይም ሄዶ መቀላወጥ ጀመረ። እዛም ብዙም የሚያዋጣውን መድረክ አላገኘም። ኤርትራ ጋር በተያያዘ አንዳንድ ነገሮችን እያለ ነው። ትንሽ ቆይቶ ወደ ግብጽ ይሄዳል ማለት ነው። ስለዚህ ሁሉም የራሳቸውን የስልጣን ፍላጎት ይሁን በመንግስት ላይ ያላቸውን ጥላቻ ይሁን በጠቅላይ ሚኒስትሩ ላይ ያላቸውን ጥላቻ ለማሳካት ይህን ያህል ርቀት እየሄዱ ነው ያሉት። ይሄ ነገር ደግሞ ሄዶ ሄዶ በግልጽ መታወቅ ያለበት ምንድነው? እነሱም እየተናገሩ ያሉት ነገሩ ወደ ህዝብ ለማምጣት ነው እየገፉ ያሉት። በተለይ ወደ ኦሮሞ ህዝብ ነገሩን ለማምጣት እየተደረገ ያለው ርቀት በጣም አደገኛ ነው። የኦሮሞ ህዝብ አብዛኛው ኦልሞስት ሁሉም ጸጥ ብሎ ይሄ ነገር እየታዘበ ነው ያለው። ምላሽ እየሰጠ አይደለም። ከሀገር ውስጥ ራሱ አሁን በሚዲያ ደረጃ እኛ ብቻ ነን አንዳንዴ ሞተ የምናወራ እንጂ ማንም ምላሽ እየሰጠ ቢኮዝ የማይጠቅም ነገር ነው። ሶ ለሰላም ካለው ፍቅር ካለው አርቆ አሳቢነት የተነሳ ህዝቡ የኦሮሞ ህዝብ በጽሞና ነገሩን እየተከታተለ ነው ያለውና ይህንን ህዝብ ገፍተው ወደ ጸብ ሊያስገቡት ይፈልጋሉ። ነገር ግን ያ ሁኔታ እንዳይፈጠር ሁሉም እዚህ ነው ኃላፊነት የሚሰማው የኢትዮጵያ ህዝብ በሙሉ ከእውነት ጋር መቆም አለበት። ቢያንስ እውነቱ ምንድነው? ኢትዮጵያስ አሁን የኢትዮጵያ መንግስት አንድ የሚከሱበት ነገር አለ። አሁን የኦሮሞ ጽንፈኞችም የአማራ አካባቢ ጽንፈኞችም የትግራይ ጽንፈኞችም ኤርትራዎችም አሁን ምን ይላሉ? የኢትዮጵያ መንግስት እድሜውን ለማራዘም ጦርነት ወደ ጦርነት እየገባ ነው ይላሉ። ጦርነቱ በኦሮሚያም በትግራይም በአማራም የሚደረገው በመንግስት ጦር ጠማቂነት ነው ይላሉ። በቀደም ፓርላማ ላይ ደሳለኝ ጫኔ የሚባለው ሰውዬ እንደዛ ነው ያለው። መንግስትን የጦርነት ጠማቂ ጦርነት በመጥመቁ መንግስት ስልጣን ላይ መቆየት ይፈልጋል የሚሉት ይሄንን ነው። መንግስት ጦርነትን የሚፈልገው ስልጣን ላይ ለመቆየት ስለሚፈልግ ነው። ስለዚህ ለምን እነሱ መንግስት ስልጣን ላይ ለመቆየት የሚፈልግበትን መንገድ ለምን አያቆሙትም? ለምን አይተውም ጦርነቱ? በነገራችን ላይ መንግስት ከሆነ በኋላ አንድ አካል ጦርነት አይፈልግም። ምክንያቱም ተረጋግቶ ህዝብን ማገልገል ይፈልጋል። የትኛውም መንግስት ጦርነትን እንደ አንድ አማራጭ ይጠቀማል ብዬ አላስብም። ባይሆን ጥያቄዎች አሉን የሚሉ አካላት ናቸው ብዙ ጊዜ የሚያምጹት የትኛውም ሀገር ላይ ባለ ልምድ ማለት ነው። ስለዚህ እንግዲህ እሳቸው ምናልባት ይህንን ያሉበት ምክንያት በነገራችን ላይ መንግስት ጦርነት ይፈልጋል እንበል፣ ነገር ግን ፋኖ የሚያደርገውን ነገር ዶክተር ደሳለኝ አያውቁም ብዬ አላስብም። ከዛ አካባቢ መረጃ አላቸው። ሁሉም እንደዛ ናቸው። አሁን ኢትዮጵያ ውስጥ እነኚህ ሸማቂዎቹ ባይኖሩ ኖሮ ጦርነት አይኖርም ነበር። ግልጽ እነሱ ባይኖሩ፣ ሁለተኛ እነኚህ ሸማቂዎች የፖለቲካ ፍላጎት እንኳን ቢኖራቸው ወደ ሰላም መጥተው ተደራጅተው ቢወዳደሩ መንገዱ አልተዘጋም። በጣም ክፍት ነው መንገዱ። ያንንም መንገድ እየሰሩ ያሉ ብዙ ኢትዮጵያውያኖች አዲስ አበባ ውስጥ አሉ፣ ተቃዋሚዎች በሰላማዊ መንገድ እየሰሩ ያሉ። እነሱ ጠመንጃ አንስተው ጫካ በመግባታቸው የሰላማዊ መንገድ የፖለቲካ ምህዳሩን አጠበቡት። የፖለቲካ ምህዳሩን ያጠበቡት እኮ ጠመንጃ አንስተው ጫካ የገቡ ሰዎች ናቸው። የደሳለኝ ጫና አይነቱ አንድ እግሩን ጫካ ውስጥ አድርጎ በሌላ እግሩ አዲስ አበባ ፓርላማ ውስጥ ነው። የጊዜ ጉዳይ እንጂ እንደሱ አይነት ሰው መንግስት ሊታገሰው አይገባም። ቢኮዝ ይሄ ሰውዬ ጠመንጃ አልታጠቀም እንጂ የጠመንጃ የታጠቁ ሰዎችን ስራ ነው እየሰራ ያለው። ፓርላማው የህዝብ ነው። ነገር ግን ብዙ ጊዜ እሳቸውን ካየሃቸው የሚናገሩት ንግግር ለምሳሌ ይታሰራል ሰው ብለዋል። ጠቅላይ ሚኒስትሩ ምናልባት ምላሽ ሰጥተዋቸዋል። ምክንያቱም እርሳቸው ነበር የሚታሰሩት። በጣም ብዙ ስድብ የሚመስሉ ንግግሮችን ነው የተናገሩት። ሁለተኛ ነገር በጣም የሚያስገርመው ነገር ለመንግስት ሁሉን ነገር ያመጣል። አሁን ለምሳሌ ስለ ሰላም ሲወራ መንግስት የዜጎችን ደህንነት መጠበቅ አለበት። አዎ ትክክል ነው። ምክንያቱም እኛ ወተን እንድንገባ መንግስት ነው ደህንነት ሊጠብቅ የሚችለው። ነገር ግን
ፓርላማ ውስጥ ደግሞ እንደ ዶክተር ደሳለኝ አይነቱን ሰው ያስቀመጥ ነው የኛን ችግር እንዲያይልን ነው። ያ ማለት ምን ማለት ነው? በጫካም ሆነው ነፍጥ አንስተው የሚዋጉትንም በመሃል ሆነው እነሱን መደገፍ ነው የሚመስለው። ምንም አይነት ችግር የለባቸውም። ጫካ የገቡት የሆነ ጥያቄ ያላቸው፣ ስለዚህ መግደል ይችላሉ፣ መድፈር ይችላሉ፣ ትምህርት ቤቶችን ማቃጠል ይችላሉ። ደሳለኝ ጫኔ ህገወጥ ነው። ምክንያቱም ግልጽ እኮ ነው። አንድ ሰው ፓርላማ ተመርጦ የፓርላማ አባል ሆነ ማለት አንደኛ ህገ መንግስቱን ማክበር አለበት። ማክበር ብቻ አይደለም ማስከበር አለበት። ይሄ ሰውየውን ህገ መንግስቱን ለናዱ ሰዎች ሲምፓቲ ያለው ማለት ነው። ስለዚህ ጸረ ህገ መንግስት ነው። ህገ መንግስቱ አሁን እሱ ብቻ አይደለም። አብዛኛዎቹ አሁን ዶክተር መራራ ፓርላማ ውስጥ አይደሉም፣ ውጭ ናቸው። እነ ልደቱ አያለው ተቃዋሚ የምትያቸው በጠቅላላ ሌሎችም ፓርላማ እዚህ ያሉ አዲስ አበባ ውስጥ አሁን ኢሃፓ ምናምን የምትያቸው እነኚህ ሰዎች በሰላማዊ ትግል መታገል ማለት ህገ መንግስቱን መቀበል ብቻ አይደለም፣ ሌሎች እንዲቀበሉ ማድረግ አለባቸው። ምክንያቱም ግለሰቦች አይደሉም፣ የተደራጁ ሰዎች ናቸው። አባሎቻቸው ህገ መንግስቱን ማክበር ብቻ ሳይሆን ማስከበር መቻል አለባቸው። እነሱ ህገ መንግስቱን እናከብራለን በሚል ጥላ ስር ህገ መንግስቱን የሚንዱ ሰዎችን ይደግፋሉ። የኢትዮጵያን አንድነት እናከብራለን በሚል ጥላ ስር የኢትዮጵያን አንድነት የሚንዱ ሰዎችን ይደግፋሉ ማለት ነው። እና እንደውም በጣም አደገኛዎቹ በኢትዮጵያ ፖለቲካ የደሳለኝ ጫኔ አይነት ሰዎቹ ናቸው። ምክንያቱም ህገ መንግስት የሰጠውን መብት ተጠቅመው ጸረ ህገ መንግስት ስራ እየሰራ ነው ያለው ሰውዬ። እነኚህ እንግዲህ ከመንግስት ሰዎችም ከሌላው ህዝብም የተደበቀ አይደለም። ያለ መታደሉ ነው። መሳደብ ምናምን ቫይራል ያደርጋል ሰው። ስትሳደብ እኛም እንሳደባለን አንዳንዴ። እኛ ነፃ ሆነን ነው እንትን የምንለው። ኦፌንሲቭ ስፒች መብት ሊኖር ይገባል ዝም ብሎ እና እንደዚህ አይነት ሀሳብ ስትናገሪ አሁን እሱ ምንድነው በቃ የኛ ጀግና አንዱ ብቸኛው ፓርላማ ውስጥ እንደዚህ ያንን ነው የሚፈልገው። በሪል ዓለም እዛ ሄደ ከሚታገሉ ሰዎችም ጋር ታገል ቢሉት እዚህ ገባ የሚባል ውጤት ማምጣት የሚችል ሰው አይደለም። እዚህም ስራ ቢባል እዚህ ገባ የሚባል ውጤት ይሄ ያየነው ነገር ነውና በሁለት እግሩ እዛም መቆሙ አይ ቲንክ እሱኑ ነው የሚያጋልጡ የሚመስለኝ። አዎ እንግዲህ የባህር በር ጥያቄ አንተ ቀደም ለማንሳት ሞክረሃል። የትኛውም ሀገር ኢትዮጵያ 120 ሚሊዮን ምናልባት አልተቆጠርንም ከዛ በላይ ልንሆን እንችላለን ያለ በተለይም እንግዲህ በርካታ ወጣት የሆነበት ትውልድ ነው ያለው በአሁን ጊዜ እና ኢትዮጵያ 120 ሚሊዮን እና ከዛ በላይ ያህል ህዝብ ይዛ የባህር በር የሌላት መሆኑን ይሄ ብቻ በቂ ጥያቄ በቂ የባህር በር ለማግኘት በቂ እንደሆነ ይናገራሉ። ሁለተኛም አንዳንድ ምሁራንን እናናግራቸዋለን ከህግ አንጻር በተለይም ከህግ አንጻር ኤርትራ ስትመሰረት በራሱ ህጋዊ እንዳልሆነች የሚያነሱ በህግም ኢትዮጵያ የባህር በር ለማግኘት ትልቅ እድል እንደሚኖራትም ይናገራሉ። ሌላው እንግዲህ ይህንን የባህር በር የመብት ጥያቄ ኢትዮጵያ በምትጠይቅበት ሰዓት የኤርትራ መንግስት ኢትዮጵያ ጸብ አጫሪ ነገሮችን አጎራባች የድንበር ህልውናን እንደማትጠብቅ በደንብ በማህበራዊ እንትኖች ላይ እየገለጸ ነው የሚገኘው። በነገራችን ላይ ግን ጠቅላይ ሚኒስትሩ ምናልባት ያነሱት ጉዳይ ነው። ወደ ስልጣን ከመጡ 7 ዓመታቸው ነው። ግን በ7 ዓመታት ውስጥ ኢትዮጵያ ከአጎራባች ኤርትራን ጨምሮ ምክንያቱም ከዛሬ 27 ዓመት በፊት ኢትዮጵያና ኤርትራ የነበሩበት ጉዳይ ይታወቃል። አሁንም ምንም እንኳን የኤርትራ መንግስት ኢትዮጵያ ላይ የዛቻ የሚመስሉ ነገሮችን ያው እሱም በጣም ቢያስቅም እንደ ኢትዮጵያ ላይ መዛት ኢትዮጵያ ኤርትራውን ባለበት አቋም ኢትዮጵያ ላይ እንደዚህ አይነት የጦርነት ፍላጎቶችን ማሳየቱ በጣም የሚገርም ቢሆንም ነገር ግን እንደዛም እያሳየ ቢሆን በአሁኑ ሰዓት ብዙ ኤርትራውያን ኢትዮጵያ ውስጥ ይኖራሉ። ብዙ ኤርትራውያን ኢትዮጵያ ውስጥ ሲኖሩ ከሀገራቸው ወጥተው እዚህ ስራዎችን ይሰራሉ። በጣም እፎይ እያሉ የሚመስል ነገር ይታያልና በዚህ ጉዳይ ላይ እንግዲህ ኢትዮጵያ ከሁሉም ሀገር አሁን በተለይ ከሶማሊያም ጭምር ሰላማዊ ግንኙነት ነው ያላትና ከየትኛውም ሀገር ጋር ይሄንን እኮ የሚሉት የኛዎቹ ናቸው። አሁን ኤርትራ በፊት አሁን እንደ የኢትዮጵያ ተቃዋሚ የሚባሉትን ብትጠይቂያቸው
ኢትዮጵያ ከሱዳንም ከደቡብ ሱዳንም ከሶማሊያም ከጅቡቲም ከሁሉም ጋር ጦርነት ላይ ነች ይላሉ እኮ አፋቸው ሞልተው እና በውጭ ያሉ ሚዲያዎች እዚህ ሀገር ውስጥ ያሉትም አንዳንዶቹ የተቃዋሚ ፓርቲ የሚባሉት ያንን ይላሉ። በጽሁፋቸው በቃ ኢትዮጵያ እየተጋጨች እንደሆነ ጦርነት እንዳለ ይሄንን ነው ሁሌ ሊነግሩን የሚፈልጉት። አሜሪካ ሆነው ወይም ደግሞ አውሮፓ ሆነው አዲስ አበባ በቃ ጦርነት ውስጥ ቀውጢ እንደሆነች ነው ከዚህ ከአዲስ አበባ ወጥቶ ሰው መሄድ አይችልም ብለው ሁሉ ይነግሩናል። ነገር ግን ሁኔታው ያ አይደለም። ችግሮች አሉ ኦብቪየስሊ፣ ግን እነሱ እንደሚያጋንኑት አይደለም። እንቅስቃሴዎች አሉ። ሰው እየተንቀሳቀሰ ስራ እየሰራ ነው። ምንም 100% ሰላም ነው ሁሉ ነገር ጥሩ ነው ባይባልም እነሱ አገሪቷ እየተደበላለቀች እንደሆነ አድርገው የሚያወሩት ነገር አይደለም። እውነታው እንደዛ አይደለም። ኢትዮጵያ ውስጥ የሀገር መከላከያ ሰራዊት ከመቼውም ጊዜ በላይ የኢትዮጵያ ሀገር መከላከያ ሰራዊት በሰው ኃይል፣ በቴክኖሎጂ፣ በስልጠና፣ በመሳሪያ የተደራጀ መከላከያ ሰራዊት ነው ኢትዮጵያ ያላት። የምድር ኃይል፣ የአየር ኃይል፣ የባህር ኃይል ሁሉም ኃይሎች ከመቼውም ጊዜ በበለጠ ሁኔታ የሰለጠኑ የታጠቁና በቴክኖሎጂ የበለጸገ ነው የኢትዮጵያ መከላከያ ሰራዊት። ይህ ምንም ጥያቄ የለውም። አንዳንዶቹ የኢትዮጵያ መከላከያ ሰራዊትን የሚጠሉበት ምክንያት ይገባናል። አንዳንዶቹ ደግሞ ለምን እንደሚጠሉትም አያውቁ። ከብሔር ጋር አያይዘው መከላከያ ሰራዊቱ ላይ እንደዚህ አይነት ዘመቻ ነው ሲደረግ የነበረው። የኦሮሞ መከላከያ ሰራዊት ነው፣ የጠቅላይ ሚኒስትሩ ሰራዊት ነው፣ የኦፒዲዮ ሰራዊት ነው፣ እንደዛ አይነት ነገር ነበረ። ይሄንን የሚሉ ጽንፈኞች አሁን ለምሳሌ እንደነ ልደቱ አያለው፣ እንደነ ይልቃል ጌትነት፣ እንደነ ዳዊት ወልደ ጊዮርጊስ ለምን እንደሚሉ ይገባናል። ለዛም በቃላትም በተግባርም ምላሾች አሉ። አንዳንዶቹ እንትኖች የጀዋር መሐመድ እና የሱ አይነት አሉ ዲያስፖራ ያሉት እንትኖች የሚሉበትንም የመከላከያ ሰራዊቱን የሚያጥላሉበትንም ምክንያት አያውቁም። ምን እንደሚፈልጉም አይታወቅምና ጠንካራ የሆነ የመከላከያ ሰራዊት አለ። ልማት በሰፊው እየተሰራ ነው። ኢትዮጵያ የስንዴ እርሻ አፋር፣ ኦጋዴን፣ ሶማሊያ ክልል ለዘመናት ስንዴ ታርሶ የማይታወቅበት በበጋ ስንዴ ከትላንት ወዲያ ስናይ ነበረ። ጠቅላይ ሚኒስትሩ በአፋር ክልል ጉብኝት ሲያደርግ በኦሮሚያ፣ በአማራ፣ በጎንደር ከፍተኛ የሆነ ምርት እየተሰበሰበ ነበረ። ይሄንን ሌሎቹ የሚቃወሙበት ምክንያት አላቸው። ፈረንጆች ምናምን ተነስተው ምንም በሌላ 20 ሚሊዮን ሰው ኢትዮጵያ ውስጥ ተርበዋል ይላሉ። እውነት ነው? ከየት አምጥተው ነው እንትን የሚሉት? ማጣጣል አለ። ኢትዮጵያ ውስጥ እየተሰራ ያለውን የእርሻ ልማት፣ የህዳሴ ግድቡ ውጤታማ መሆን፣ የኮሪደር ልማቶች፣ የተለያዩ የጥይት ፋብሪካ ኢትዮጵያ እንደዚህ አይነት እድገቶች፣ ለውጦች እየታዩ መምጣት የሚያቃጥላቸውና እውነት መሆኑን እያወቁ ለማጣጣል የሚሞክር ሚዲያ በዓለም ላይ ቀላል አይደለም። የኢትዮጵያ መንግስት ስራዎች ለማጣጣል የተቋቋመ ኢትዮጵያዊ ሚዲያ ቀላል አይደለም። ኦልሞስት የቴሌቪዥን የዩቱብ ምናምን ቀላል አይደለም። እነኚህ የኢትዮጵያ ልጆች እንደዚህ ያሉ ኢሳያስ ምን እንዲል ነው የምንጠብቀው? ወይም ደግሞ ከሌላ አካባቢ ያሉትና በነገራችን ላይ ስለ ራብ ስታነሳ አንዳንድ ጊዜ እኔ ቲክቶክ ላይ ምናምን አይተህ ከሆነ ኢትዮጵያ ውስጥ የኑሮ ውድነት አለ ወይ? አለ። በትክክል በጣም ችግሮች አሉ። ያ የሚመነጨው እንግዲህ ጦርነት አያስፈልግም፣ ጦርነት ይበቃናል በተባለ ጊዜ አይ ጦርነት ያስፈልጋል ብለው ወደ ጦርነት ያስገቡ ሰዎች ተጠያቂ ናቸው ለዚህ። ምክንያቱም እዚህ ጋር ጦርነት እያደረግ በምንም አይነት ሁኔታ ኑሮ እንዲቀንስ መጠበቅ አስፈላጊ አይደለም። ለምሳሌ ፋኖ የሚያደርገው ነገር ለኑሮ ውድነት መጨመር በቂ ምክንያት ነው። ምክንያቱም ትምህርት ቤቶች ይሰራሉ፣ ትምህርት ቤቶች ያፈርሳሉ። ስለዚህ እዛ አካባቢ ላይ ለምንድን ነው የኑሮ ውድነቱ? የኑሮ ውድነቱ እኮ እኔንም አንተንም ተጎጂ አድርጎናል። በእኛ ጥፋት ነው አይደለም፣ በመንግስት ጥፋት ነው ላይሆን ይችላል። ስለዚህ ጦርነትን ድቤ እየደለቅን ጦርነት አሁንም ከኤርትራ ጋር ለምሳሌ የኤርትራ መንግስት ምንም ባላለበት ሁኔታ እነዚህ የአማራ ጽንፈኞች እንደው የሚገርመው የኤርትራ መንግስት ከኤርትራውያን በላይ ኤርትራውያን ሆነው የኤርትራን ባንዲራ ይበልጣል
የሚያምኑበትን ይሄ የሚያመልኩበትን አረንጓዴ ቢጫ ቀይ ልሙጡን ባንዲራ ያመልኩታል። አንዳንዴ እኔ ወደ አምልኮ ይወሰድብኛል እሱን ይበልጣል ያኛው እስከ ማለት ድረስ ደርሰዋልና አንዴ እዚህ ጋር ጀዋር እና ምንድነው የኑሮ ውድነቱን በጣም ትንሽ በሚመስል እኛ ሊያስቀን ፈገግ ሊያሰኘን በሚችል ሁኔታ የገጽታ ማበላሸት ሁኔታዎች ይደረጋሉ። ቲክቶክ ላይ ከሆነ የዘንድሮ ምግብ ይባልና ባዶ ሳህን ላይ ብላ ምናምን። በነገራችን ላይ እዚህ ላይ አልደረስንም። ኢትዮጵያውያን እኮ በጣም አሳፋሪ ነው። አሁን ጊዜ ያሉ ኢትዮጵያውያን እነኚህ ሰዎች እኮ ለረጅም ጊዜ እኛ የኢትዮጵያዊ ጠበቃ ነን ሲሉ ነበር። ለረጅም ጊዜ እኛ የኢትዮጵያ ጠበቃ ነን ሲሉ የነበሩ ሰዎች ቁጥር 1 ባንዳ ሆነው ተገኙ። ይሄ በጣም አሳፋሪ ነውና ይሄንኑ ለዛሬ እንላችሁ። ሌላው እንግዲህ ያው እዚህ ጋር ዛሬም ቢሆን ነገም እውነት የኢትዮጵያውያን ጉዳይ የሚያሳስበን ከሆነ ሁላችንም ልጆች አለን፣ ሁላችንም የምንወደው ወንድሞች እህቶች አለን። ሌላ ማንም አይደለም። በተለይ እዚህ ሀገር የምንኖር ሰዎች በአንድም በሌላ መንገድ የችግሮቹ ገፈት ቀማሾች ነን። እኔ በጣም የሚገርም ነገር ስለ ኑሮ ውድነት ከሚወራ ስለ ትራንስፖርት ጉዳይ ቢወራ ጥሩ ነው። በቃ መንግስት በደንብ ሊሰራበት ምንድነው የሚገባው እና ሌሎች የመልካም አስተዳደር ችግሮች ብዙ አይነት የምንጠይቃቸው ጥያቄዎች አሉ። ነገር ግን እንደዚህ አይነት ገጽታ ማበላሸት ድሮም አንደኛ እምነት አለኝ ሃይማኖት አለኝ የሚል ሰው በዚህ ደረጃ ወርዶ ሀገሩንም ዝቅ የማድረጉ ሁኔታ ትንሽ ስሜታዊ የሚያደርግ ነው። ነገር ግን በታሪክ ውስጥ የመጨረሻ ማናገር የምፈልገው በኢትዮጵያ ታሪክ ይሁን በአፍሪካ ታሪክ ውስጥ ታይቶ በማይታወቅ ሁኔታ ኢትዮጵያ በጥሩ የሀገሪቱ ልጆች እጅ ነው ያለችው። ይህንን ሁሉ ፈተና ካሁን በፊት በተለይ ወደ ስልጣን የመጣው መንግስት ገና ስልጣን ሲይዝ ሁላችንም እንደምናየው ጠቅላይ ሚኒስትሩና ከጠቅላይ ሚኒስትሩ ጋር የነበሩ የተወሰኑ ሰዎች ባዶ እጃቸውን ነበር ቤተ መንግስት የገቡት። መከላከያው በእጃቸው አልነበረም፣ ደህንነቱ በእጃቸው አልነበረም፣ ገንዘብ በእጃቸው አልነበረም፣ ዲፕሎማሲ በእጃቸው አልነበረም እና እንዴት አድርገው በጣጥሰው ሁሉ ነገር በእጃቸው እንዳስገቡ እናውቃለን። ያን ጊዜ ማንቀሳቀስ ያልተቻለውን አስተሳሰብ ዛሬ መለወጥ አይቻልም እና ኢትዮጵያ በጥሩ እጅ ነው ያለችው። ይሄንን ሀቅ መዋጥ አለባቸው። እሺ ጀዋር እጅግ በጣም አመሰግናለሁ። እንግዲህ ጥሩ ውይይት እንዳደረግን ተስፋ አደርጋለሁ። ለዛሬ በዚሁ ይበቃናል። የተከበራችሁና የተወደዳችሁ የፕራይም ሚዲያ አድማጭ ተመልካቾቻችን ፕሮግራማችን የተከታተላችሁትን ይመስል ነበረ። ቀሪ ፕሮግራሞቻችን እንደቀጠሉ ናቸው። መልካም ጊዜ ይሆንላችሁ።